ክርስቶስ ተንሥአ እሙታን በአብይ ኃይል ወስልጣን አሰሮ ለሰይጣን አጋዞ ለአዳም ሰላም እምይእዜሰ ኮነ ፍስሐ ወሰላም። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በክርስቶስ ክርስቲያን በወልድ ውሉድ በመንፈስ ቅዱስ መንፈሳውያን የተባላችሁ የክርስቶስ ቤተሰቦች የእናታችን የቅድስት ድንግል ማርያም የአስራት በኩራት ልጆች ሁላችሁም በያላችሁበት ፍጹም በሆነው በጌታችን በመድኃኒታችን በናዝሬቱ ኢየሱስ ክርስቶስ ሰላምታ ሰላም ልላችሁ እወዳለሁ። ከእድሜያችን ይህንን ቀን ሰዓት ደቂቃ ባርኮ ቀድሶ ለምስጋና ላቆመን ለቅድስት ሥላሴ ክብርና ምስጋና አትለይምና እናቱ እናታችን ወላዲተ አምላክ እመ ብዙኃን የአምላክ እናት ለስም አጠራሯ ክብር ምስጋና ይድረሳት። እንኳን ለቀዳሜ ሰማዕት ቅዱስ እስጢፋኖስ መታሰቢያ ክብረ በዓል በሰላምና በጤና አደረሳችሁ አደረሰን። እንደዚሁም በግንቦት 17 ተዘክረው ለሚሉ ሰማዕታት፣ ደናግል፣ መነኮሳን፣ ጻድቃን መታሰቢያ ክብረ በዓል በሰላምና በጤና አደረሰን አደረሳችሁ። ውድና የተወደዳችሁ የክርስቶስ ቤተሰቦች የእናታችን የቅድስት ድንግል ማርያም የአስራት በኩራት ልጆች ይህንን ምስል ድምጽ የምትሰሙ ሁላችሁም በሰማዕቱ ስም ሼር፣ ላይክ፣ ኮመንት እያደረጋችሁ ይህንን ጸበል ጸዲቅ ለዓለም ላሉት ክርስቲያኖች በሙሉ ታደርሱ ዘንድ በቅድስት ሥላሴ ስም ማጸናችኋለሁ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ጌታችን የመድኃኒታችን ኢየሱስ ክርስቶስ ቤተሰቦች የእናታችን የቅድስት ድንግል ማርያም የአስራት በኩራት ልጆች የጻድቃን የሰማዕታት የሐዋርያት ወዳጆች ፍጹም በወደደን በጌታችን በእውነታችን በኢየሱስ ክርስቶስ ፍጹም ሰላምታ እንዴት አደራችሁ? እንዴት በዚህ ሰዓት ደረሳችሁ? እንዴት አመሻችሁ? እኔ ያለው እግዚአብሔር ይመስገን። ዝክር አለኝ። ዝክረ ቅዱሳንን ማዳመጥ ከጀመርኩ ከ2 ዓመት ግማሽ በላይ ነው እና በጣም ብዙ ተምሬበታለሁ። ብዙ በጸበል ብዙ ተጠቅሜበታለሁ። ወንድማችን እግዚአብሔር ጸጋውን ያብዛል፣ ፍጻሜን ያሳምርልን፣ ጸጋውን ያብዛል። እድሜ ከጤና ጋር ከነቤተሰብ ይጠብቅ፣ ልጆችን በሞገስ በጥበብ ቸሩ መድኃኔዓለም ያሳድግልን። እኔ ምስክሬ እናቴ ኪዳነ ምሕረት ወላዲተ አምላክ እመ ብዙኃን ብዙኃን ቅድስት ድንግል ማርያም ያደረገችልኝ ምስክር ነው። እናቴ ኪዳነ ምሕረት ያደረገችልኝ እዚህ ሀገር ስመጣ በጣም ውስብስብ ነገር ውስጥ ገብቼ ነበርና እናቴ ኪዳነ ምሕረት ስራ የማይበዛበት ለጸሎት የሚመች ቤት ስጭኝ ብዬ ጸልው፣ እሷም ደግሞ ጸሎቴ ሰምታ አንድ አሮጊት ነው ያለችው እና እሷም ጥሩ ናት፣ እናቱ ነች። እናትና ልጅ ሆነን አብረን የምንኖረው ከመጣ 2 ዓመት በላይ ሆኖኛል። ለነቤት ሰጥታኛለች እና እመቤቴ ድንግል ማርያም አገልግላችሁ አመስግኑልኝ። ድጋሜ ደግሞ በጣም በትልቁ ያደረገችልኝ እናቴ ኪዳነ ምሕረት ወላዲተ አምላክ የአዶናይ እናት የአማኑኤል እናት እመ ብዙኃን ክብር ይግባትና እናቴ ወደ መናፍቅ ሄዳ ነበረ ማለት ነው። ወደፊት በአልፏ 2 ከትንሽ ቆየት ብሏል። ወደ መናፍቅ ሄዳ ነበረና እናቴ ለምንድን ነው ዛሬሽ ስላት በቃ እንትን ነው ጌታ ኢየሱስ ነው የሚያድነው ትለኛለች። ጌታ ኢየሱስ እኮ እዚህም አለ እኛ ጋርም አለ ብዬ ለማብራራ ሰሳል። እናቴንም ወንድሜም ነበረ ከሷ ጋር ወደዛ የወሰዷቸው ሰዎች ሳቧቸው መለስ እመቤቴ አንድ ቃል እኔ ጸሎት አድርጌ ስናገራት ሰምታኝ ተመለሰች። እናቴ ንስሐ ገባች፣ ቤተሰቦቼ ንስሐ ገቡልኝ እና አሁን ለቁርባን እየተዘጋጁ ነው። እናቴንም ቤተሰቤንም ሁሉ ለቁርባን እንዲያበቃን በጸሎታችሁ አስቡን።
ወለተ አስካለ ማርያም ብላችሁ በጸሎታችሁ እናቴን አስቡልኝ። እመቤቴ ኪዳነ ምሕረት ማርያም ቋንቋዬ ነች፣ ሳዝን መጽናኛዬ፣ ስደሰት ደስታዬ፣ እማፈቅር እናቴ ድንግል ማርያም ለእኔ ያላደረገችልኝ ነገር የለም። በጣም ብቻ እሷ ስለሰጠን መድኃኔዓለም በጣም እናመሰግናለን። እሷን ባይሰጠን እንደ ገሞራም እንደ ሰዶምም በሆን ነበርን። ግን እሷን ስለሰጠን በአማላጅነቷ በእናትነቷ በፍቅሯ አካልሎን አለንና እናቴ ድንግል ማርያም ስለሰጠን በጣም ሁሌም ደስተኛ ነን እና እኔ በጣም አመሰግናለሁ። እንደ ቅዱስ ያሬድ በዘመርኩልሽ፣ እንደ ኤልሳቤጥም በዘከርኩልሽ፣ እንደ ቅዱስ ያሬድ በዘመርኩልሽ፣ እንደ ኤልሳቤጥም ባመሰገንኩሽ፣ እመቤቴ እኖራለሁ በቤትሽ፣ እገኛለሁ ለስምሽ፣ ማረፊያዬ ሆይ የመስቀል ስር ስጦታዬ፣ ጽዮን አምባ ከለላዬ፣ እንደ ቅዱስ ያሬድ በዘመርኩልሽ፣ እንደ ኤልሳቤጥም አመሰገንኩሽ፣ እንደ ቅዱስ ያሬድ በዘመርኩልሽ፣ እንደ ኤልሳቤጥም አመሰገንኩሽ፣ እመቤቴ እኖራለሁ በቤትሽ፣ እገኛለሁ ለስምሽ፣ ማረፊያዬ ሆይ የመስቀል ስር ስጦታዬ፣ ጽዮን አምባ ከለላዬ። ስላበዛው ቅርታ ወንድሜ ለእናቴ ለኪዳነ ምሕረት ቀን መምህራችን ብርሃነ ስላሴ ያሳልፈልኝ። በጣም አመሰግናለሁ። ማፈቀርን ስለሰጠን በጣም እናመሰግናለን። እግዚአብሔር ቢወድ ቢረዳኝ ከዚህ በመቀጠል በግንቦት 17 ቀን የሚነበበውን የቀዳሜ እስጢፋኖስ ገድል አነባለሁ። እናንተም ሁላችሁም ይህንን ምስል እንግዲህ እንድትደግፉ ሁላችሁም ጠይቃለሁ። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም አምነን በተባረከ በወርሃ ግንቦት 17 የሚጸለይ የንዑድ ክቡር ቀዳሜ ሰማዕት ሊቀ ዲያቆናት ቅዱስ እስጢፋኖስ የፈጸመው ገድሉንና ተጋድሎውን የመስተጋድል ሊቀ ዲያቆናት ቀዳሜ ሰማዕት የንዑድ ክቡር ቅዱስ እስጢፋኖስ ጸሎትና በረከቱ ከሁላችን ከሕዝበ ክርስቲያን ጋር ጸንቶ በእውነት ለዘላለሙ ይኑር። የጌታችን የመድኃኒታችን የአምላካችን የኢየሱስ ክርስቶስ ሰማዕት ንዑድ ክቡር ቀዳሜ ሰማዕት ሊቀ ዲያቆናት ቅዱስ እስጢፋኖስ የአማላጅነቱ ኃይል በመታመን እኔና ይህንን ድምፅ የምንሰማ ሁላችንም የእሱ በረከት በላያችን ላይ ይደር ለዘላለሙ አሜን። ስሙ በመጽሐፍ ሕይወት በተጻፈ በመፍቀሬ እግዚአብሔር ሊቀ ጳጳሳት አባ ዮሐንስ ዘመን ስሙ ሉኪያኖስ የተሰኘ አንድ ካህን ነበረ። ይህ ካህን ለኪያኖስንም ስለ መስተጋድል ሊቀ ዲያቆናት ቀዳሜ ሰማዕት የንዑድ ክቡር ቅዱስ እስጢፋኖስ ሥጋ መገኘት ምስጋናህን ደግሞ በመጽሐፍ ለመናገር ለእኔ ለማይገባኝ የምትሰማው በጎ ነገር 3 ጊዜ ገለጽልኝ። ቅዱሳንን ትጎበኛቸው ስለኔ ልመና ብለህ ደግሞ በቅዱስ ምልጃ ምግባራቸውን ትዘክር ዘንድ የቅድስናንም በረከት እንዲደርሰን ጌታዬ ሆይ እለምናለሁ። በክርስቶስ የተወደደ ሊቀ ዲያቆናት ቀዳሜ ሰማዕት የከበረ ቅዱስ እስጢፋኖስ ሰማዕትነት በፈጸመባት በመካነ እግዚአብሔር በእኛ ዘንድ ባሉት ጋራ አንድ ሁሉ አለን አለ። እኔ የሥራ ዕቃ በሚቀመጥበት ሳጥን አጠገብ በቤተ ምጥማቃቱ መምህርና ደግ ሰው ገማልያል ሀገር በሆነች በኢየሩሳሌም ዙሪያ ባለች በገማሎስ መንደር በዕለተ ዓርብ ማለዳ ትርጓሜው ኩሪያቁ በግዕዝ ቋንቋ በታኅሳስ በተሰኘ በወርሃ ዱቄበር ሁለተኛው በወርሃ ግንቦት 14 ቀን ከሌሊቱ 3 ሰዓት ተገለጸልኝ። ይኸውም በሕልም አይደለም በራእይ ነው እንጂ። በራእይ ያየሁትም እንዲህ ነው። ቁመቱ ረዥም እንደ ካህንም ጺምን የተመላ ነጭ መደረቢያን የተጎናጸፈ
ጎኖቹ በወርቅ የታጠቀ በላዩ ስመ ክርስቶስ የተጻፈበት በትረ ወርቅን ይዞ በአዳራሹ ውስጥ ይመላለስ ነበረ። ወደ እኔም ቀርቦ በዘንጉ ነካኝ። ስሜንም ሉኪያኖስ 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 ብሎ 3 ጊዜ ጠራኝ። እኔም ጌታዬ አልኩት። ፍጠን ለኢየሩሳሌም ሊቀ ጳጳስ አባ ዮሐንስ እስከ መቼ ድረስ ስጋችን ችሎ እንበላለን? ፈጥነ ከዚህ አውጣን። በውስጧ በየዕለቱ ከሚፈጸም ኃጢአት የተነሳ ለጥፋት የተዘጋጁ የዚህ ዓለም ሰዎች የሚመላለሱበትን የፍቅር ደጃፍ እግዚአብሔር በእኛ ይከፍትላቸው ዘንድ በዘመነ ጵጵስና እንሰጣለን። እኔ ስለ ራሴ አላዝንም። የሚያሳዝንስ ክብርና ምስጋና የሚገባቸው ከእኔ ጋር ስላሉ ቅዱሳን ነው እንጂ ብለህ ንገረኝ አለኝ። ያን ጊዜ እኔ ሉኪያኖስ ጌታዬ አንተ ማነ? ካንተ ጋር ስላሉትስ እነማን ብዬ ልናገር አልኩት። እርሱም እኔ በኢየሩሳሌም ጳውሎስ ኦሪት እያስተማርኩ ያሳደግኩህ ገማልያ ነኝ። ከእኔ ጋር በአጸዱ ምስራቃዊ ስፍራ አይሁድ በኢየሩሳሌም ከከተማ አውጥተው በአንዲት ዕለት ቀንና ሌሊት ሙሉ በድንጋይ ወግረው የገደሉት አውሬና አሞራ ይበሉት ዘንድ በዚያን ጊዜ በነበሩ ክፎች ካህናት ትእዛዝ ሳይቀብሩት በመመለሳቸው ጎዳና ላይ የጣሉት በትእዛዝ እግዚአብሔር ሥጋውን ምንም ያልነካው የጌታ እስጢፋኖስ አካል አለ አለኝ። ዳግመኛም እኔ ገማልያል የንዑድ ክቡር ቀዳሜ ሰማዕት ቅዱስ እስጢፋኖስ ክብሩንና ደግነቱን አውቃለሁና ከእርሱ ጋር የትንሣኤውን ዕድል አገኝ ዘንድ ተስፋለኝና በዚያች ቀን ተነስቼ በክርስቶስ የታመኑ ደጋግ ሽማግሎችንም በስውር ጠርቼ የንዑድ ክቡር ቅዱስ እስጢፋኖስ ሥጋ ይዘው ገማሎስ ወደምትሰኝ ሀገር ቃፍ ወስደው በዚያ ያለቅሱለት ዘንድ ይኸው ሩቅ አገር ነው። ርቀቱም ከከተማ 20 ምዕራፍ ያህል ይሆናልና በዚያ በአዲስ መቃብር ይቀብሩት ዘንድ አደረኩ። ሁለተኛውም እንደ እርሱ በሌሊቱ መቃብር በምስራቃዊ ስፍራ የተቀበረው ዘመዴና ወደ ጌታችን መድኃኒታችን አምላካችን ኢየሱስ ክርስቶስ በሌሊት የሄደው ጌታችን ደቀ መዝሙርት ቅዱሳን ሐዋርያት ጴጥሮስና ዮሐንስ ያጠመቁት ይህንን የሰሙ ሊቃነ ካህናት ቅዱስ እስጢፋኖስ እንደገደሉ ይገድሉት ዘንድ ወታደሮችን የላኩበት ዘመዴ እንደሆነም ያውቃሉና እኔን በማክበር ግን ያልገደሉት ነገር ግን ገርፈው ደብድበው እንደ በድን የጣሉት ገንዘቡንም ዘርፈው እርቃኑንም ከከተማው ያሳደዱት ኒቆዲሞስ ነው። እርሱም በስውር ደብቄ ወደዚያ መንደሬ ደሞ ወስጄ እስከ አረፈበት ድረስ ይመግብ ይለብስ ዘንድ አደረኩ። ከከተማውም በምትርቅ በዚያ መንደሬ ሳለ ይህ ኒቆዲሞስ ባረፈ ጊዜም ምእመናን ገንዘው ከንዑድ ክቡር ቅዱስ እስጢፋኖስ አጠገብ ቀበሩት። እኔ ትሁት ሉኪያኖስም ይህንን በሰማሁ ጊዜ ያላችሁት በየትኛው ስፍራ ነው? እንዴት እንገናኛለን? አልኩት። አባት ገማልያልም በኩርት ትዳሉ በተሰኘ የወይን ቦታ ፈልጉን አለኝ። የዚህ የወይን ቦታ የስሙ ትርጓሜ የተጋደሉ የእግዚአብሔር ሰዎች ያረፉበት ስፍራ ማለት ነው። ተነስቼም እግዚአብሔር አመሰገኑ። ጌታ ኢየሱስ ክርስቶስ ሆይ ይህ ራእይ ከአንተ ዘንድ ነው። አምንበት ዘንድ ስለ እሊህ አገልጋዮችህ ቅዱሳን 2-3 ጊዜ ደጋግመህ አሳየኸኝ። ስለ ጸለይኩ የሊህን ታላላቅ ቅዱሳን መገለጥን ከአወቅኩም ምግብም ትቼ እጾም ጀመርኩ። ይህን ራእይ ለማንም አልተናገርኩም። ዳግመኛ በሌሊቱ ዕለተ ዓርብ በዚያች ሰዓት ሌሊት ይህ አባቴ ገማልያል በዚያው ክብር በዚያው ራእይ ተገልጾልኝ እኔ የነገርኩህን ለሊቀ ጳጳስ አባ ዮሐንስ ትነግረው ዘንድ መሄድን ስለምን ችላ አልክ አለኝ። እኔም አባቴ ጌታዬ ችላ አላልኩም።
ጌታችንና መድኃኒታችን አምላካችን ኢየሱስ ክርስቶስ ይህንን ራእይ 2-3 ጊዜ መላልሶ እንዲያሳየኝ ለመንኩት እንጂ ነገር በሁለትም በሶስትም ምስክሮች ይጸናልና። እነሆ አንተ 2ኛ ጊዜ ተገለጽክልኝ፣ 3ኛ መጥተህ ብትገልጽልኝማ አባቴ በእውነት መልካም ታደርግልኛለህ አልኩት። 3ኛም ይሁን ብሎ መለሰልኝ። የሄደ ዘንድ በተነሳ ጊዜ መለስ ብሎ ቀሲስ ትሰማለህን? ሌላ የምነግርህ አለ አለኝ። አባቴ በል ንገረኝ አልኩት። ቅዱስ እስጢፋኖስ ሥጋ የት ነው? እንግዲህስ እኔ እንዴት አውቅ ዘንድ እችላለሁ እያልኩ በህሊና ታስበለህና አለኝ። እኔም አዎ አልኩት። እርሱም የእኛ ማረፊያ እንደሆነ አንተ የምታሰባት በአንዲት ቤተ ውስጥ ጌታዬ የቅዱስ እስጢፋኖስ በስተምስራቅ የኒቆዲሞስ በደቡባዊት ስፍራ በአጠገቡ አለ። እኔና ልጄም ከኒቆዲሞስ አጠገብ ከደረባው አለን አለን። ዳግመኛስ እውነቱን ትረዳ ዘንድ ትሻለህን አለኝ። አዎን አባት ያልኩት። እርሱም ልብህን አንሳ እኔም አሳይሃለሁ አለኝ። እንደ ሰማይ የተዘረጉ 2 እጆቹን አየሁ። ከበስተቀኙም 3 የወርቅ 1 የብር 4 አክሊላትን አነሳ። ከወርቅ አክሊሉ ውስጥም እንደ ደም የቀላና ጻዕዳ ጽጌረዳ በብሩህ አክሊል ውስጥ ጥዑም መዓዛ መልቷል። በፊቴም ሰድሮ አኖራቸው። ቀይ ጽጌረዳም የቅዱስ እስጢፋኖስ ነው ብሎ በብሩ አክሊል ውስጥ በቀኝ አኖረው። ሌሎችንም በፊት ለፊቴ አንዱን ብቻውን 2ቱንም እንደ መንታ እንደ ሰቀላ አድርጎ አሳየኝ። እሊህን 2ቱን አክሊላት ታያለህን አለኝ። እኔም አባቴ ሆይ ምንድር ነው አልኩት። እርሱም እሊህ አክሊላት የቅዱሳን ነቢያት ማደሪያቸው ናቸው። የቀሩት ጽጌረዳዎች እነርሱ ናቸው። ሌሊቱን በቀኝህ እንደምታየው እንዲሁ ደግሞ የቅዱስ እስጢፋኖስን ማረፊያ ታገኘዋለህ። ከእኛ ይልቅ እርሱ ብቻውን የከበረ ቀዳሜ ሰማዕት ነውና። ስለዚህም ቀይ ጽጌረዳ ተሰጠው አለኝ። እኔም መልሼ ልጅ ስለምን በብር አክሊል ተመሰለ አልኩት። እርሱም ምንም በደል የሌለበት ንጹሕ ብላቴና ነውና አታይምን? እንደ ምሉ የሽቶ ብልቃጥ ደስ የሚያሰኝ መዓዛ አለውና አለኝ። የንዑድ ክቡር መስተጋደል ስለ ጌታችንና መድኃኒታችን አምላካችን ኢየሱስ ክርስቶስ በዚያ ታላቅ አደባባይ ለተሰበሰበው ሁሉ በመመስከሩ ሰማያት ተከፍተው የአብንና የወልድን የመንፈስ ቅዱስንም አናኗር በቅዱሳት ዓይኖች ያየውን አሰምቶ በመናገሩ በድንጋይ ተወግሮ ተገድሏልና ሰማዕትነቱ የፈጸመ ሊቀ ዲያቆናት ቀዳሜ ሰማዕት ቅዱስ እስጢፋኖስ የከበረ አማላጅነቱ ሁላችንን ሕዝበ ክርስቲያን ይህን ድምፅ የምንሰማ ሁሉ ከመከራ ሥጋና ከመከራ ነፍስ ትጠብቀን ዛሬም ዘወትርም ለዘላለሙ አሜን። ጸሎትና በረከቱ ለዘላለም በእውነት ከሁላችን ሕዝበ ክርስቲያን ጋር ይሁንና ወንድሞች ክርስቲያን በሚማጸኑባት ናህቡ በተባለች ደብር ንዑድ ክቡር ቀዳሜ ሰማዕት ሊቀ ዲያቆናት ቅዱስ እስጢፋኖስ ያደረገው ተአምር ይህ ነው። በቀዳሜ ሰማዕት ሊቀ ዲያቆናት ቅዱስ እስጢፋኖስ የወርሃ ግንቦት 17ኛ ዕለት በዓይልም አንዲት ሴት ለአጋዕዝተ ዓለም ሥላሴ ምስጋና ይሁንና እነሆ ከዚህ ዕለት አስቀድሞ ወደዚህ ደብር መጥቼ ነበረ። ባለቤቴ ታሞ በአልጋ ላይ ውሎ በአንድ ጎኑ ካልሆነ በቀር አይተኛም፣ ወደ ቀኝም ወደ ግራም ቢሆን አይንቀሳቀስም። ይህን የታመመ ባለቤቴን እቀባው ዘንድ አባቶቼ ካህናት የሰጡኝ በደብሩ የሚገኘውን የቀዳሜ ሰማዕት ሊቀ ዲያቆናት ቅዱስ እስጢፋኖስ ማየ ጸበሉን ወሰድኩኝ። በቀደሙ አባቶች ከተተከለ እስከዚህም የወሰድኩትን ጸበልን በፍጹም እምነት ደግሞ ቀባሁት። በቀባሁት ጊዜ በባሌ ላይ ያደረ ርኩስ መንፈስ
በቀዳሜ ሰማዕት ቅዱስ እስጢፋኖስ ጸበለ ኃይል ተቃጠልኩ እያለ ጮኸ። እኔ ግን በጽኑ ለቅሶ ቅዱስ እስጢፋኖስ ሆይ አልጋ ላይ ተኝቶ የሚኖር የታመመ ባለቤቴ ይድን ዘንድ ያለ አጋዕዝተ ዓለም ሥላሴ ፍቃድ ቅጠል ስንኳ ከግንዱ ተለይቶ አይረግፍምና የጠላት መዘባበቻ እንዳልሆን ወደ አጋዕዝተ ዓለም ሥላሴ አማልደን እያልኩ ጸልይ ጀመረ። እንደዚህ ባልኩም ፍጹም ግብር ሳለውም ታላቅ እንቅልፍ መጥቶብኛል፣ ተኛሁምም። በማግስቱም ስነቃ አልጋ ላይ ታሞ ተኝቶ የነበረ ባለቤቴ ድኖ ተነስቶ በቀዳሜ ሰማዕት ቅዱስ እስጢፋኖስ ስዕል ፊት ቆሞ እየጸለየ ከደስታው ብዛት የተነሳ እያለቀሰ አየሁት። እኔም እነሆ ስለቴን በደስታ አቅርቤ አልጋ ላይ ታሞ ተኝቶ የነበረ ባለቤቴን በአማላጅነቱ ፈጥኖ ደርሶልኛል። የፈወሰው ወዳጄ ቀዳሜ ሰማዕት እስጢፋኖስ አመሰግነው ዘንድ ሳልዘገይ ፈጥኜ መጣሁ ስትል ተናገረች። በመስተጋድል ኃያል ንዑድ ክቡር ቀዳሜ ሰማዕት ሊቀ ዲያቆናት ቅዱስ እስጢፋኖስ ቤተ ክርስቲያን የተሰበሰቡ ሁላቸው ከዚች ደስተኛ ሴት ቃል የተነሳ እጅግ አደነቁ። ይህች የተባረከች ሴት በእግዚአብሔር ፊት የተሳለችውን የ3 ዓመት ወይፈን 1 ህብስት 10 ላንድ ንጹሕ ስንዴ ደግሞ 1 ፈቀን ወይም ስዕለቷን በደስታ ያስገባች የነቢይ ሳሙኤል እና የቅድስት ሐናን ትመስላለች። ዳግመኛም ስለ ባሏ ቅዱስ ዘካርያስ የተጨነቀች ኋላም ከሊቀ መላእክት ቅዱስ ገብርኤል ቃል የተነሳ የታሰረ እንዳበቱም ደግሞ በተፈታ ጊዜ የተጨነቀች ቅድስት ኤልሳቤጥ ትመስላለች። ልቦናው የጸና ብቸኛ ሰው መጻጉዕ መማፀኛችንና መመኪያችን የሆነች የእመቤታችን የቅድስት ድንግል ማርያም ልጇ ወዳጇ አምላከ ምሕረት ጌታችን መድኃኒታችን አምላካችን ኢየሱስ ክርስቶስ እስኪፈውሰው ድረስ መዳኑን እንደ ተጠባበቀ ናህቡ በተባለች በዚያች ደብር ቅድስት ደብርም ውስጥ ማየት የተሳነው አንካሳ ሰውነቱ የሰለለ ሆዱ ያበጠበት እጁ የደረቀችበት ሌሎች ብዙዎች ድውያን በቀዳሜ ሰማዕት ቅዱስ እስጢፋኖስ ጸበል ስፍራ ተገኝተው ፈውሳቸውን ይጠባበቁ ነበረ። እሊህ ድውያን ሁላቸውም በዚች የታመነች ሴት ሕመምተኛ ባል ላይ በቀዳሜ ሰማዕት ቅዱስ እስጢፋኖስ አማላጅነት እግዚአብሔር ያደረገውን የማዳን ተአምርና የፈውስ ድንቅ ሥራ ልቦናቸው ተጽናና። እስከ ምድር ዳርቻ በአሕዛብ መኳንንት ፊት በየሀገሩ ዝረው ቃሉን የሰበኩና ታላቅ ተጋድሎን የተጋደሉ የቅዱሳን አባቶችና ሐዋርያት አምላክ እግዚአብሔር ሥራውን የሚገልጽበት ጊዜ አለውና መዳናቸውንም ተስፋ አደረጉ። የመስተጋድል ኃያል ንዑድ ክቡር ቀዳሜ ሰማዕት ሊቀ ዲያቆናት ቅዱስ እስጢፋኖስ ጸሎትና በረከቱ ከሁላችን ይህንን ድምፅ ከምንሰማ ሕዝበ ክርስቲያን አማላጅነቱ ጸንቶ በእውነት ለዘላለሙ ይኑር አሜን። ያለ ሐሰት ያቀረብነውን ጸሎታችንን ልመናችን እግዚአብሔር ይቀበለን። ስናነብ ያነጠብነውን ያጎደልነውን በቅዱሳን አፍ ሞልቶ ይቀበለን፣ ይቅር ይበለን። አጽራራ ቤተ ክርስቲያንን ያስታግስልን። ታመው በሆስፒታል፣ ታመው በቤታቸው፣ ታመው በጸበል ስፍራ ጠያቂያቸው በመንገድ በስደት ዓለም ያሉትን ሁሉ ሕሙማንን እግዚአብሔር ይፈውስልን። በቅዱስ እስጢፋኖስ አድሮ እግዚአብሔር ይፈውስልን። የታሰሩትንም እግዚአብሔር ያስፈታልን። ከቅዱሳኑ በረከት ያሳትፈን ዘንድ በአንድነት ሆነን ቅዱስ የሆነውን ስሙን አባታችን ሆይ ብለን እንጥራ። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግስትህ ትምጣ፣ ፍቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችን ይቅር በለን እኛም የበደልነውን ይቅር እንደምንል፣ አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግስት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በስጋሽም ድንግል ነሽ። የአሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተሞላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ካንቺ ጋር
ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችንንም ያስተሰርይልን ዘንድ ለዘላለሙ አሜን። ምስጋና ይሁን አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን። ውድና የተወደዳችሁ የክርስቶስ ቤተሰቦች የእናታችን የቅድስት ድንግል ማርያም የአስራት በኩራት ልጆች ይህን ድምፅ እየሰማችሁ ያላችሁ በቅድስት ሥላሴ ስም እለምናችኋለሁ። ላይክ በማድረግ ሼር በማድረግ ሰብስክራይብ እያደረጋችሁ ይህንን ቻናል ትደግፉ ዘንድ በቀዳሜ ሰማዕት ቅዱስ እስጢፋኖስ ስም ሁላችሁንም እማጸናለሁ። የተወደዳችሁ የተከበራችሁ የክርስቶስ ቤተሰቦች ይህንን ፕሮግራም እየተከታተላችሁ ያላችሁ የቅዱሳን ዝክር ባለሟሎች ሁላችሁም በቅንነትና በመልካምነት ይህንን ቪዲዮ ሼር በማድረግ ላይክ በማድረግ በእውነት ቅዱሳን በተገባላቸው ቃል ኪዳን በረከት እንዲያገኙ በተለይ ደግሞ ታሞ ለሚጨነቁት ሁሉ እንደሰማችሁት ትደርሱላቸው ዘንድ በቀዳሜ ሰማዕት በቅዱስ እስጢፋኖስ ስም አስይዣችኋለሁ። ሁላችሁም ሼር አድርጉ። በተለይ ደግሞ ዩቲዩብ እንደፈለግነው ሼር እንዲያደርገው ላይክ ማድረጋችሁን ለማስታወስ ወዳለሁ። ከዚህ በመቀጠል ደግሞ እግዚአብሔር ቢረዳኝ የቀዳሜ ሰማዕት የቅዱስ እስጢፋኖስን መልክዓውን አነባለሁ። እግዚአብሔር ለኔ ማንበቡን ጸጋውን ጥበቡን ይሰጠኝ ዘንድ የአምላክ ቸርነቱ በእኔ ላይ ይኑር አሜን። መልክዓ ቅዱስ እስጢፋኖስ። በስም ስሉስ ቅዱስ አንድ አምላክ በሆነ ስሉስ ቅዱስ እግዚአብሔር ስም አምኜ እነሆ ጸሎተ መልክህን በየወገኑ ጀምሬአለሁና ንዑድ ክቡር ቀዳሜ ሰማዕት ቅዱስ እስጢፋኖስ ሆይ አባት ልጁን መምህርም ደቀ መዝሙሩን እንደሚረዳ ምስጋናህን ለመፈጸም እርዳኝ። ሰላም ለዝክረ ስምከ የቅዱሳን መላእክት ፈጣሪ ሕያው እግዚአብሔር በቅዱሳት ጣቶቹ ለጻፉት ቅድስት ዝክረ ስምህ ምስጋና የሚገባ የሃይማኖት ጸንተው ከአረፉ ወንድሞች ቅዱሳን ማህበር በኩር ጋራ እስከ ዓለም ዳርቻዎች ወንጌልን የሰበክ ንዑድ ክቡር ቀዳሜ ሰማዕት ሊቀ ዲያቆናት ኃያል ቅዱስ እስጢፋኖስ ይህ ቅዱሳን መላእክት የእኔንና የእኛን ወዳጆችህን ስም ይጽፉልን ዘንድ እንማለዳለን። ሰላም ለስዕርተ ርእስከ የጻድቅ የአቤልን በድንጋይ የመወገር አሰር የተከተልክ ከርጉም የስድብ ቃል ጋራ በድንጋይ በወገሩህ ጊዜ በደም መፍሰስ ለቀላ ቅዱስ ራስ ጸጉርህ ሰላምታ የሚገባ የቀዳሜው አዳም የጌታችን ኢየሱስ ክርስቶስ ወዳጅ ቀዳሜ ሰማዕት ቅዱስ እስጢፋኖስ ሆይ ጻድቅ አቤል በድንጋይ ተወግሮ ያረፈበት መጀመሪያ እንደሆነ አንተም በፍጹም ትዕግስት በኩረ ሰማዕታት ሆንክ። ሰላም ለርእስከ በልዕልና አንድ ከሆኑ ከከፍተኞች ተራራዎች ራስ ይልቅ ማይረግ ክቡር ከፍ ለአለ ቅዱስ ራስ ሰላምታ የሚገባ የልዑል እግዚአብሔር ሕግ የፈጸምክ ሊቀ ዲያቆናት ቅዱስ እስጢፋኖስ የራሴን በጎ ሐሳብ በአበባ የተሸለመ ዘውድህን ስለ ስሜም ሞገስ ስምህን ሸልመ ትሰጠኝ ዘንድ እማጸናሃለሁ። ሰላም ለገጽከ ደም ግባቱ እንደ አንበሳ በሆነ ዮሴፍ ብርሃነ ገጽ ይልቅ ሞገስ ብርሃኑ ደስ የሚያሰኝ ቅዱስ ገድል ሰላምታ የሚገባ በገቢረ ተአምር የከበርክ ቀዳሜ ሰማዕት ሊቀ ዲያቆናት ቅዱስ እስጢፋኖስ ሆይ እንደ አለት የጸና ነቢይ ኤርምያስን ነህና ወይንስ አንተም በመቃወም አይሁድ ኃያላን ያልቻሉህ አንተ ማነ? እኔን አገልጋይህን ያንተን ኃይል እሻለሁና እርዳኝ። ሰላም ለቀራንብቲከ
ሁለቱ ዓይኖችህና እንደ ተወዳጁ ጋሻ ሆነው ለሚጋረዱ ቅዱሳት ቅንድቦችህ ሰላምታ የሚገባ ቀዳሜ ሰማዕት ንዑድ ክቡር ቅዱስ እስጢፋኖስ ሆይ አንዲቱ ቅንድብ እርሷን የምትመስል ሁለተኛይቱ ቅንድብ በእየተራ ወደ አንተ በተዘረጉ ጊዜ የእኔን ወዳጅህን የሥጋና ነፍሴን ዓይኖች ከጥፋት ይሰውሩልኝ ዘንድ እማጸናሃለሁ። ሰላም ለአዕይንቲከ እግዚአብሔር ወልድ በባሕሪ አባቱ እግዚአብሔር አብ ቀኝ ተቀምጦ በገሃድ ለአዩ ቅዱሳት ዓይኖችህ ምስጋና የሚገባ መከራን የታገስክ ንዑድ ክቡር ቀዳሜ ቅዱስ እስጢፋኖስ ሆይ ክብርህ ገናና ሲሆን በላይ ድንጋይን በመከመር ክፎች አይሁድ በላይ ክቡዳን ድንጋይ በመከመር ጸዋተው ስቃይን እንደምን አበዙ። ሰላም ለመላትሂከ ቀይ ጽጌረዳን እንደሚያፈራ አፈው የተሰኘው ሽቶ የቀላ የቅላታቸው መልክ ቀይ አበባን ለሚመስሉ ቅዱሳት ጉንጮች ሰላምታ የሚገባ መርሃ ሰማዕታት ንዑድ ክቡር ሊቀ ዲያቆናት ቅዱስ እስጢፋኖስ ሆይ አንተ በደል መርከብን የምትቆም የባሕር ወደብ ነህና ማዕበል ሞገድ በሌለበት ባሕረ ጽድቅ ትመራይ ዘንድ እለምንሃለሁ። ሰላም ለአይናፊከ የሰባቱ ሰማይት ደጃፎች በተከፈቱልህ ጊዜ የቅዱሳን ካህን ሱራፌል ዕጣንን ያሸተቱ ቅዱሳት አፍንጫዎችህም ሰላምታ የሚገባ የሰማዕትነት ጀማሪ ዕፀ መዓዛ ንዑድ ክቡር ቅዱስ እስጢፋኖስ ሆይ የእኔን ልጅህን መዓዛ ጸሎት እንደ መልካም ሽቱና እንደ ተወደደ ዕጣን በፊትህ ይቅረብ። ሰላም ለከናፍሪከ በትዕግስት ከጽኑ ነገር ለጠበቁ ቅዱሳት ከናፍሮች ሰላምታ የሚገባ ቀዳሚ ሰማዕት ቅዱስ እስጢፋኖስ ሆይ አባታችን ያዕቆብ ባዕለ ጸጋ ላባን ደስ እንዳሰኘው እኔንና እኛን ልጆች ነፍሰ ሥጋችንን ከበረከት ጸጋ ተመግባ ደስተኛ ታደርገን ዘንድ እንማጸናሃለን። ሰላም ለአፉከ የእመቤታችን ድንግል ማርያም ልጅ ወልደ እግዚአብሔር ክርስቶስን በባሕሪ አባቱ እግዚአብሔር አብ ቀኝ ተቀምጦ የተገለጠልህን ለተነገረ ቅዱስ አንደበትህ ሰላምታ የሚገባ ቀዳሚ ሰማዕት ንዑድ ክቡር ቅዱስ እስጢፋኖስ ሆይ አምላክህ እግዚአብሔር የኃጥአን ሰውና ሞት አይሻምና እኔ ልጅህ እኛን ሁላችን ንስሐ ሳንገባ እንዳንሞት ጠብቀን ዘንድ እንማጸናሃለን። ሰላም ለአስናኔከ ከበረና ወተት ይልቅ እጅግ ለተደነሱ ለእያንዳንዱ ቅዱሳት ጥርሶች ሰላምታ የሚገባ ቀዳሜ ሰማዕት ቅዱስ እስጢፋኖስ ሆይ የእግዚአብሔር የባሕሪ ልጅ ኢየሱስ ክርስቶስ አባት ሆይ ይቅር በላቸው እንዳለ አንተም በድንጋይ ስለወገሩህ በጸሎትህ በደልንና ኃጢአትን ማስተሰረይ ይገባልና የከበቡህ ጠላቶችህን በድል ይቅር እንዳሰኘ የኔንም ኃጢአት ይቅር አሰኝልን። ሰላም ለልሳነከ ወንጌላዊው ቅዱስ ማቴዎስ ያን ጊዜ ገና ወንጌሉን አልፈጸመም ነበርና ስለ ኦሪት ሙሴ አስቀድመ የተናገርክ ቅዱስ እስጢፋኖስ ሆይ ንጉሥ ሄሮዶስ አንገታቸውን ካስቆረጣቸው ሕፃናት በቀር ከአንተ በፊት የሰማዕትነትን ጀማሪ አልነበረምና አንተን ማወቄ በላይ መላ። ሰላም ለቃልከ እንደ ነደ እሳት ያለ ሰይፍ የሚቆርጥ ቃለ እግዚአብሔር የሰበክ ስለ መለኮትም ያስተማርክ የተዘጋ መጽሐፍ ገልጠ የምትተረጉም ቀዳሜ ሰማዕት ንዑድ ክቡር ቅዱስ እስጢፋኖስ ሆይ የሚጠቅም የአማላጅነት አዳኝነትን ነገር
ከጽድቅ ጋር በየዕለቱ ቃል በቃል ፊት ለፊት ተገልጸ ታሳየኝ ዘንድ እማጸናሃለሁ። ሰላም ለጉርኤከ ቅዱስ ሰውነትህ ስቃይና መከራ ስደትም ያስጨነቁትን መጨነቅ እንደ እህል ጣዕም ለቀመሰ ቅዱስ ጉሮሮህ ሰላምታ የሚገባ እንደ አበሞሽቶ የሚጣፍጥ ንዑድ ክቡር ቅዱስ እስጢፋኖስ ሆይ የሕያው እግዚአብሔር ስም እየጠራህ ጥፋትም ሳይኖርብህ ቅንዓትን የተመሉ ክፎች አይሁድ እንደምን በድንጋይ ወገሩ። ሰላም ለክሳድከ አንገታቸው የደነደነ አይሁድ የሰቡበት ዘንድ በገመድ ላሰሩት ዘንድ አንገትን ሰላምታ የሚገባ ንዑድ ክቡር ቅዱስ እስጢፋኖስ ሆይ አንተ ወደ አለህበት ደብረ መቅደስ እገባ ዘንድ አንተ ባደረህበት አድር ዘንድ የቅድስናህን ጽድቅና የአማላጅነትህን ብርሃን እንዲምሩኝ እማጸናሃለሁ። ሰላም ለመታክፍቲከ ከበደል ቀንበር ፈጽሞ ለራቁ ቅዱሳት ትከሻዎች ሰላምታ የሚገባ ትከሻዎችህም በብህንሳ አውራጃ እንደኖረው አባታችን ያዕቆብ በጸግረ ክቡር የተመላህ ንዑድ ክቡር ቀዳሜ ሰማዕት ቅዱስ እስጢፋኖስ ሆይ እንደሚያገሳ አንበሳ የአንተን ድምፅ በሰሙ ጊዜ የአሳሞች አይሁድ መንጋ ተበተኑ፣ ክፎችም ካህድ ያመንጥፉ። ሰላም ለዘባንከ የባሕሪ አምላክ ጌታችንና መድኃኒታችን አምላካችን ኢየሱስ ክርስቶስ መዝራእተ ኃይሉ የተጠጋ እንደ አባታችን ሆር ጀርባም ደሞ ለተከበረ ቅዱስ ዘባን ሰላምታ የሚገባ ንዑድ ክቡር ቀዳሜ ሰማዕት ቅዱስ እስጢፋኖስ ሆይ የአገልጋዮች ዲያቆናት ሥርዓትን በጠበክ ጊዜ የታዘዝከውን ተልእኮ ሁሉ ስለፈጸምክ ቅዱሳን ሐዋርያት በአንተ ደስ ተሰኙ። ሰላም ለእንግዳከ ጥበብና ዕውቀትን ሳይጎድለው የማስተዋል መንፈስ ለተመላ ሰላምታ የሚገባህ ንዑድ ክቡር ቀዳሜ ሰማዕት ቅዱስ እስጢፋኖስ ሆይ አባታችን ያዕቆብ ልጁ ዮሴፍን እንደባረከው አንተም እኔንና ቤተሰቤን እኛንና እዚያ ያለውን የተሰበሰብነውን ሕዝበ ክርስቲያንን ተባርክ ዘንድ በእንግዳነት ወደ እኔ እንድትመጣ ወደ እኛ ትመጣ ዘንድ እንለምንሃለን። ሰላም ለሕፅንከ ንጉሥ እስራኤል ሰሎሞንን ለአደነቃት የተመረጠች ጥበብ ማደሪያ ለሆነች ቅድስት ሕፅንህ ሰላምታ የሚገባህ ንዑድ ክቡር ቀዳሜ ሰማዕት ቅዱስ እስጢፋኖስ ሆይ ኢየሩሳሌም ቅዱሳን ነቢያትና ቅዱሳን ሐዋርያት እንደ ገደለች አንተም በአደባባይ ገደለችህን። ሰላም ለአእዳዊከ ከካህዲዎች አደባባይ ተለይተ ስንዴንና እንክርዳድን ለመለየት የወንጌልን መንሽን ለተሸከሙ ቅዱሳት እጆች ሰላምታ የሚገባ ፈጣሪንና ወንድምህን ስለ መውደድህ የተነገረች ትእዛዝን የፈጸምክ ንዑድ ክቡር ቀዳሜ ሰማዕት ቅዱስ እስጢፋኖስ ሆይ ፈጣሪ ክርስቶስን ከሙታን ተለይቶ ቀድሞ እንደተነሳ አንተም ከማኅበረ ሰማዕታት ጉባኤ ሁሉ ሰማዕትነትን በመቀበል ቀደምክ። ሰላም ለመዝራዕትከ ኃይለ እግዚአብሔር በላዩ ያደረበት ከፍ ለአለና ለከበረ ቅዱስ ክንድህ ሰላምታ የሚገባ በሐቅለ አሚን የበቀልክ ንዑድ ክቡር ቀዳሜ ሰማዕት ቅዱስ እስጢፋኖስ ሆይ ከሚንቦገቦግ ብርሃንና በመስቀል ምልክት የተጎነጎነ ጽጌረዳ ጋራ ሐጹረ ሃይማኖት ከብቦህ የምትኖር የጥልቅ ባሕር እንኮይ አንተ ነህና። ሰላም ለኩርናከ ከማኑሄ ልጅ ሶምሶን ክርን ይልቅ ጽናቱና የኃይል ዝና በሁሉም ዘንድ የተሰማ
ቅዱስ ክርን ሰላምታ የሚገባ መዓዛ ገድልህ እንደ ሽቱ መዓዛ የሚጣፍጥ ከአፈዋት ሽቶች የምትልቅ ንዑድ ክቡር ቀዳሜ ሰማዕት ሊቀ ዲያቆናት ቅዱስ እስጢፋኖስ ሆይ ለወንድሞችህ ሰማዕታት የሰማዕትነትን መንገድ እንደመራሃቸው ለኔና ለኛ ለሁላችን ምስጋና ወደ አለበት በሕይወት መንገድ ምራን። ሰላም ለእመታቲከ የሰማዕትነትን መጠኗ እንደ እርዝመቷና ስፋቷ በድካምና በስቃይ ዘንግ ለተለካባት ክንድህ ሰላምታ የሚገባ በግርማ ሞገስ የተሸለምክ ንዑድ ክቡር ቀዳሜ ሰማዕት ሊቀ ዲያቆናት ቅዱስ እስጢፋኖስ ሆይ በአንተ አማላጅነት የመጽሐፍ ሕይወት ወንጌል ትርጓሜ በአንተ ተሰብኮ መርገመ ኦሪት ተሻረ። ሰላም ለአህራቲከ ለድሃና ለተቸገሩ ያለ መሳሳትና ያለ ቸልታ የሚያዝናኑ ለሚለግሱ የመሃል እጆች ሰላምታ የሚገባ ንዑድ ክቡር ቀዳሜ ሰማዕት ሊቀ ዲያቆናት ቅዱስ እስጢፋኖስ ሆይ ሰጎን ጫጩቶቿን ከአውሬ እንደምትጠብቅ እኔንና እኛን አንተን በአማላጅነትህ የሕይወት ጠባቂ ረዳት አድርገናልና ከነስሐ ቀድሞ ከሚመጣ ድንገተኛ ዓይን ሞት ትጠብቀን ዘንድ ከክፉ በሽታም አድነን። አሜን። ሰላም ለአጽፋረ እዴከ ተቆርጠው ከተከረከሙ በኋላ ዳግመኛ ይበቅሉ ዘንድ ልማድ ባላቸው ቅዱሳት የእጅ ጥፍሮች ሰላምታ የሚገባ በጽኑ ዕለት የተመሰረትክ የእግዚአብሔር ሕንፃ ንዑድ ክቡር ቀዳሜ ሰማዕት ሊቀ ዲያቆናት ቅዱስ እስጢፋኖስ ሆይ በጽኑ ኃይል ላይ ደሞ እንጂ የአሸዋ ላይ አልተመሰረትክምና የአመፃ ነፋሳት ሁሉ አንተን ይገፉ ዘንድ አይቻላቸውም። ሰላም ለገቦከ በዚያ ወድቆና ተጥሎ በዋለበት ስፍራ በግፍ ገመዶች ታስሮ ለተጎተተ ቅዱሳን ጎን ሰላምታ የሚገባ ልቦናን ደስ የምታሰኝ የፍቅር ወይን ንዑድ ክቡር ቀዳሜ ሰማዕት ሊቀ ዲያቆናት ቅዱስ እስጢፋኖስ ሆይ የድል ደስታና በተቀበልክባት ቀን ዕውቀትን የሚያድል ጥበብንም የሚሰጥ የበዓልህን ወይን ታጠጣን ዘንድ እንለምናለን። ሰላም ለከርስከ ስርናዬ በረከትን የተመላ በጽጌ ሃይማኖት ለተከበበ እንደ ዝሆን ቀንድ ሰሌዳው ለረዘመ ቅዱስ ሆድ ሰላምታ የሚገባ በድንጋይ የተወገርክ ንዑድ ክቡር ቀዳሜ ሰማዕት ሊቀ ዲያቆናት ቅዱስ እስጢፋኖስ ሆይ ከጊደርና በግደም ይልቅ የተሻለ እንደ ነቢዩ ሐጌ ልጅ ነቢይ ዘካርያስ በሰማዕትነት የፈሰሰ ያንተ የሰማዕትነት ደም በአማላጅነትህ የኀጢአታችንን ብዛት ሁሉ የሚደመስስልን ይሁንልን። ሰላም ለልብከ የክፎችን በደል ይቅር ያሰኝ ዘንድ እንደ አምላክ ልቦና ይቅርታን የተመላ ቅዱስ ልብህ ሰላምታ የሚገባ የበረከት ፍሬን ያፈራ የወይን ሐረግ ንዑድ ክቡር ቀዳሜ ሰማዕት ሊቀ ዲያቆናት ቅዱስ እስጢፋኖስ ሆይ ፍሬ ጽድቅን አፍርቼ ኋላም አገልጋይ ከጌታው ጋር በሚከበርበት ሰማያዊ መንግሥት የወይን ሕይወት ተክልን አገኝ ዘንድ በአማላጅነት ትረዳኝ ዘንድ እንማጸንሃለን። ሰላም ለኩልያቲከ ልብንና ኩላሊትን የሚፈትን ጥበብ ማደሪያ ሆኖ ደስ የሚያሰኝ ቅዱስ ኩላሊትህ ሰላምታ የሚገባ የታመንክ የብርሃን ኢየሱስ ክርስቶስ ሰማዕት ንዑድ ክቡር ሊቀ ዲያቆናት ቅዱስ እስጢፋኖስ ሆይ በተሾም ክባት ዕለት ሲመትህ ከከዋክብት ሰማዕታት ሁሉ ብኩር
ትልቃለህ፣ አንተም ሁሉን ትመራለህ። ሰላም ለህሊናከ መንፈስ ቅዱስ ጥበብን ሞልቶበት ቂምንና በቀልን እንዳያሳብ ብለተጋ ቅዱስ ህሊና ሰላምታ የሚገባ ንዑድ ክቡር ሊቀ ዲያቆናት ቅዱስ እስጢፋኖስ ሆይ አምላኩ ኢየሱስ ክርስቶስና ወገኖችን እስራኤልን ከአጠመቀ መጥምቀ መለኮት ቅዱስ ዮሐንስ በቀር በምድር ላይ እንዳንተ ግፍን የተቀበለ የለምና ለመናገር ድንቅ ነው። ሰላም ለአማውቲከ የማየ ርኅራኄ መፍሰሻና የባሕረ ምሕረት ምንጭ ለሆነ ቅዱስ አንጀት ሰላምታ የሚገባ ልመናዬን ማሳረጊያ አማላጄ ንዑድ ክቡር ሰዋሰው ጸሎት ሊቀ ዲያቆናት ኃያል ቅዱስ እስጢፋኖስ ሆይ ስለ ኃጢአቱ አህያው በለዓምን እንደገሰጸው በጎ ነገርን የናቁ የእኔን ጠላቶች አጋንንትን ትገስጽልኝ ዘንድ እማጸናሃለሁ። ሰላም ለነዋየ ውስጥከ እንደ አልማዝና ዕንቁ በከበረ ሰድፍ ውስጥ በአንድነትና በየጊዜው ለሚኖር ቅዱስ ነዋየ ውስጥ ሰላምታ የሚገባ የአባታችን ያዕቆብ ወገን የሆንክ ንዑድ ክቡር እስራኤላዊ ለዲያቆናት ቀዳሜ ሰማዕት ቅዱስ እስጢፋኖስ ሆይ የአእላፍና የቆሬ ምስጋናቸው እንደ ተወደደ የከናፍሬዎችን ፍሬ ምስጋና ትቀበለይ ዘንድ እማጸንሃለሁ። ሰላም ለህንብርትከ እንደ ጠቢቡ ንጉሥ ሰለሞን መቁረረት አፈጣጠሩ ደስ ለሚያሰኝ ቅዱሳን ህንብርትህ ሰላምታ የተገባ የታመንክ የዘመነ ሐዲስ አብርሃም የእግዚአብሔር ወዳጅ ንዑድ ክቡር እስራኤላዊው ሊቀ ዲያቆናት ቀዳሜ ሰማዕት ቅዱስ እስጢፋኖስ ሆይ ከዓለም ተለይቼ እንደ አባቶቼ ሁሉ በአረፍኩ ጊዜ እንደ አልዓዛር ወደህኝ በአማላጅነትህ ተረዳይ ዘንድ እማጸናሃለሁ። ሰላም ለሐቄከ የድል ቀሚሷ ሽልማቷ የድንግልና ትጥቅም ደሞ ማሰሪያ ለሆነለት ወገብ ሰላምታ የሚገባ ንዑድ ክቡር ሊቀ ዲያቆናት ቀዳሜ ሰማዕት ቅዱስ እስጢፋኖስ ሆይ ናኦስን ከአህያ ዛፍ ከተሰራ ወንበር ጋራ እንደገለበጥከው ሕይወቴን ወደ ጉድጓድ ይከቱ ዘንድ የሚሸምቁ ጠላቴ ስለ እኔና ስለ እኛ የሚቆም ጽኑ ኃያልና የአማላጅነትን ገናንነት እያወቁ ያውቁ ዘንድ እማጸናሃለሁ። ሰላም ላቆያጺከ የሰውነትህ መሰረት እንደ ምሰሶች ይሸከሙ ዘንድ በጽድቅ መሰረት ላይ ለተሰሩ ቅዱሳት ጭኖች ሰላምታ የሚገባ መንፈስ ቅዱስ የንጽህና ደም ግባት ለሆነልህ የወይን ሐረግ ንዑድ ክቡር ሊቀ ዲያቆናት ቀዳሜ ሰማዕት ቅዱስ እስጢፋኖስ ሆይ ቅዱሳን የክርስቶስ ወገኖች ተከትለው በታመነ ወዳጅ ልማድ ፈጥነ ትደርስልኝ ዘንድ እማጸናሃለሁ። ሰላም ለአብራኪከ በምስጋናና በስግደት ሳይለያዩ አንድ ለሆኑ ቅዱሳት ጉልበቶች ሰላምታ የተገባ የታመንክ ድንቅ ተአምራትን የምትሰራ የጸሎት ሰው ንዑድ ክቡር ሊቀ ዲያቆናት ቀዳሜ ሰማዕት ቅዱስ እስጢፋኖስ ሆይ ካህን ሉክያኖስ የተአምርህን ኃይል ገናንነት አይቶም አደነቀ። ሰላም ለአእጋሪከ በፍርድ አደባባይ ኃይልን እንደተመሉ ጽኑ እግሮች ለመቆምም ለአቀኑ ቅዱሳት እግሮችህ ሰላምታ የሚገባ ለተልእኮ የፈጠንክ ጎልማሳ ንዑድ ክቡር ሊቀ ዲያቆናት ቀዳሜ ሰማዕት ቅዱስ እስጢፋኖስ ሆይ ነቢይ ዳዊት አምላኩ እግዚአብሔር ሕግ መቅረዝ ለመንገዴ ብርሃን ነው እንዳለ አማላጅነት እግሮችን ወደ በጎ መንገድ ታቀናቸው ዘንድ እማጸናሃለሁ። ሰላም ለሰኳናዊከ ተንገዳግደው ላልወደቁ
በቤተ ብንሌም ገብተው ለመታጠብ ላልፈቀዱ ቅዱሳት ተረከዞች ሰላምታ የሚገባ የጉባኤ መምህር በታላቅ አደባባይ ስለ ፈጣሪ ጌትነት ኢየሱስ ክርስቶስ የመሰከርክ ንዑድ ክቡር ሊቀ ዲያቆናት ቀዳሜ ሰማዕት ቅዱስ እስጢፋኖስ ሆይ አንተ የተቀበልከው መከራና ስቃይ ልክና ወሰን የለውም። ሰላም ለቆምከ እንደ ሊባኖስ ዝግባ ለምልሞ በፍጹም ጸጥታ ለአደቀ ቅዱሳት ቁመትህ የአጋይስት ዓለም ሥላሴ አብና ወልድ መንፈስ ቅዱስ ህሉና በስጋና ነፍስ አይን በአየህ ጊዜ የዘመነ ሐዲስ ኤልያስ ንዑድ ክቡር ሊቀ ዲያቆናት ቀዳሜ ሰማዕት ቅዱስ እስጢፋኖስ ሆይ በመንፈስ ቅዱስ ኃይል በአድናቆት ተመላህ። ሰላም ለመልክዕከ የቅዱሳን መላእክት ክቡር ሞገሱ ለሆነለት ከሰው ልጆች ተለይቶ ደም ግባቱ ደስ ለሚያሰኝ ቅዱስ መልክ ሰላምታ የሚገባ የፈጣሪ እግዚአብሔር ዙፋን ሰማያዊም የምልክት ጌጥ ኮከብ የሆንክ ንዑድ ክቡር ሊቀ ዲያቆናት ቀዳሜ ሰማዕት ቅዱስ እስጢፋኖስ ሆይ ቅዱሳን ካህናት ሰማይ ሱራፌል ፍሁም ወደ ማይጠፋበት እሳታዊ ጽኑ ውስጥ ይጨምሩት ዘንድ የጸሎቴን ዕጣን አሳርግልኝ። ሰላም ለጸአተ ነፍስከ ለሮማውያን አውድ ዓመታቸው በምትሰኝ የፍቅርና ሰላም ወርሃ ጥር ከሥጋህ ለተለየች ነፍስ ሰላምታ የሚገባህ ንዑድ ክቡር ሊቀ ዲያቆናት ቀዳሜ ሰማዕት ቅዱስ እስጢፋኖስ ሆይ በሰማዕትነት ተጋድሎ መጨረሻ እንደ ሽቱ የከበረ ሰማያዊ ዋጋህን ከአምላክህ እንደ ተቀበልክ ከቂም የራክ የኔን የወዳጅን የኛን የሁላችን ልመና ትቀበለን ዘንድ እንለምንሃለን። ሰላም ለበድነ ሥጋከ ከልዑል እግዚአብሔር ዘንድ ሕሙማንን ሊፈውስ ሙታንን ሊያስነሳ ሥልጣንን ለተቀበለ ቅዱሳት ሰውነት ሰላምታ የሚገባ ንዑድ ክቡር ሊቀ ዲያቆናት ቀዳሜ ሰማዕት ቅዱስ እስጢፋኖስ ሆይ የጌታችንን ኢየሱስ ክርስቶስን በዓለ ልደት ተከትሎ በማግስቱ ያንተ በዓል በከበረ ጊዜ ሁላችን ያንተ ወዳጆች የዚህ ዓለም የባርነት ግዛት አርፈናልና በሰማዕትነት ያረፍክባት የረፍትህን ክብር ተረዳን። ሰላም ለግንዘተ ሥጋከ ከማህሌትና ከእልልታ ጋራ ከርቤ በተቀላቀለበት በጣፋጭ የሽቱ ማዕዛ ለተከናወነ ቅዱሳት ግንዘተ ሥጋ ሰላምታ የሚገባ ንዑድ ክቡር ሊቀ ዲያቆናት ቀዳሜ ሰማዕት ቅዱስ እስጢፋኖስ ሆይ መጽሐፍ እንደተናገረው ወዳጅ አባትና ረዳት መጋቤ አድርገው አንተን በጠሩህ ጊዜ ለፍጹማን ማህበር ቅዱሳን በመከራ ጊዜ ተረዳቸው ዘንድ ፈጥነ ትመልስላቸዋለህ። ሰላም ለመቃብሪከ በአባታችን አብርሃን በገንዘቡ ከተዋጃት መቃብሩ ይልቅ በእጅጉ ድንቅ ለሆነ መቃብር ሰላምታ የሚገባ ንዑድ ክቡር ሊቀ ዲያቆናት ቀዳሜ ሰማዕት ቅዱስ እስጢፋኖስ ሆይ አባታችን ኖህ ከልጆቹ ጋር በምድረ ገነት አጠገብ ንጽሕናን በተመላች መርከብ ውስጥ ሆኖ ከማየ አይ እንደ ተሰወረ እኔንና እኛን ሁላችንን ከመጨረሻው ዘመን መከራ ተሰውረን ዘንድ እንለምናሃለን። ሰላም ለፍልሰተ ሥጋከ በልዑል እግዚአብሔር ፍቃድ ከተሰወረበት ቅዱስ ስፍራ በወርሃ መስከረም 15 ቀን ለተገለጠ ቅዱስ ፍልሰተ ሥጋ ሰላምታ የሚገባ ንዑድ ክቡር ሊቀ ዲያቆናት ቀዳሜ ሰማዕት ቅዱስ እስጢፋኖስ ሆይ ይህንን ያቀረብኩልህን የምስጋና መሥዋዕት ተቀብለ አቤቱ የአማላጅነትህን በጎ ምልክት ከእኔና ከኛ ከሁላችን ጋር ታጸና ዘንድ እንሆ የመልክህን ምስጋና ፈጸምኩ። ንዑድ ክቡር ሊቀ ዲያቆናት ቀዳሚ ሰማዕት ቅዱስ እስጢፋኖስ ሆይ ሐዋርያው ቅዱስ ጳውሎስ ሰው በሥጋ ቢዝል በሞትን በመንፈስ
ቢዘራም በሕይወት ያገኛል ብሎ በጎ መልእክትን እንደጻፈ እነሆ የአንተን ቅንጣት ምስጋና አቅርቤልሃለሁና ይህን የከንፈሬን ምስጋና ትቀበለኝ ዘንድም እማልድሃለሁ። አቤቱ ቀዳሚ ሰማዕት ቅዱስ እስጢፋኖስ አምላክ ልዑል እግዚአብሔር ሆይ እኛና ሁላችንም ከሥጋና ነፍስ መከራ ሁሉ ጠብቀህ አድነን ለዘላለሙ አሜን ወአሜን። ለይኩን። አቤቱ የሰራዊት ጌታ ልዑል እግዚአብሔር ሆይ አንተ ካላገስከኝ ካረዳኸኝ ደካማ ነኝና ሳነብ የጎደለውን የነጠበውን በአፈ መላእክት ሙላልኝ። አሜን። ለታመሙት ፈውስ፣ ለታሰሩት መፈታትን እግዚአብሔር ይልክልን ዘንድ ከሰማዕቱ ከቅዱስ እስጢፋኖስ በረከትን እግዚአብሔር ያድለን ዘንድ የአምላክ በጎ ፍቃድ እንዲሆንልን ሁላችንም በአንድነት ሆነን ቅዱስ የሆነውን ስሙን አባታችን ሆይ ብለን እንጥራው። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግሥትህ ትምጣ፣ ፍቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችን ይቅር በለን እኛም የበደልነውን ይቅር እንደምንል፣ አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። የአሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተሞላሽ ቅድስት ሆይ ደስ ይበልሽ፣ ሉል እግዚአብሔር ካንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታንና ምሕረትን ለምኝልን ኃጢአታችንን ያስተሰርይልን ዘንድ ለዘላለሙ አሜን። ምስጋና ይሁን አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን። ውድና የተወደዳችሁ የቅዱሳን ዝክር ቤተሰቦች የሆናችሁ በዚህ ጸሎት ልመና ብዙ በችግር ውስጥ ያሉ በህመም ውስጥ ያሉ የሚጨነቁትን ሁሉ ህሙማን የተጨነቀችውን ነፍስ ይረጋጉባት ዘንድ ትደርሱላቸው ዘንድ ሼር በማድረግ ላይክ በማድረግ ለምእመናን ታደርሱ ዘንድ በቀዳሜ ሰማዕት ቅዱስ እስጢፋኖስ ስም ሁላችሁንም እለምናችኋለሁ። ከዚህ በመቀጠል ፍቅር ስብሐተ ፍቁር ዘቅዱስ እስጢፋኖስን አነባለሁ። አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም አምነን የቀዳሜ ሰማዕት ቅዱስ እስጢፋኖስ ስብሐተ ፍቁር እንጀምራለን። ጸሎትና በረከቱ ከሁላችን ጋር ይሁን ዛሬም ዘወትርም በየጊዜውና በየሰዓቱ ለዘላለሙ አሜን። አቤቱ አማልደን። ቅዱስ እስጢፋኖስ ቀዳሜ ሰማዕት ለክርስቶስ ይህን ዓለም ድል ለነሱ በኩረ ሰማዕታት የተወደድክ ባለደም ግባት ጽጌ ሮማን በእውነት አቤቱ አማልደን። ቅዱስ እስጢፋኖስ ቀዳሜ ሰማዕቱ ለክርስቶስ የሞት ማዕበል ሲከበኝ ሁለቱ ቅዱሳን ነቢያት ወደ አሉበት አሳረገኝ፣ የሕይወት መርከብም ሁነኝ። አቤቱ አማልደን። ቅዱስ እስጢፋኖስ ቀዳሜ ሰማዕት ለክርስቶስ የንጽሕናን ግምጃ የተሸለምክ አማላጃችን ቀሳፊ መልአከ ሞት ሳያገኘን የተስፋ ድምፅህን ከደመና ቀድመህ አሳመነ። አቤቱ አማልደን። ቅዱስ እስጢፋኖስ ቀዳሜ ሰማዕቱ ለክርስቶስ ቅዱስ እስጢፋኖስ እንደ ሰሊክ ጣፋጭ ሽቱ የወንጌል የተማጸን እኛን በገድልህ ቃል በመዓዛ አስወግድልን የነፍሳችንን በደል። አቤቱ አማልደን። ቅዱስ እስጢፋኖስ ቀዳሜ ሰማዕቱ ለክርስቶስ ታድነን ዘንድና ቅዱስ እስጢፋኖስ መልአከ ምክር በሰዓትና በቀትር ከሚጣላ ጸር ተማጸኛሃለውና ያዘን በእጃችንም ፍቅርን ስጠን። አቤቱ አማልደን። ቅዱስ እስጢፋኖስ ቀዳሜ ሰማዕቱ ለክርስቶስ ቅዱስ እስጢፋኖስ የክብርህ ዕንቁ ኢያስጲድ በሰረገላ መብረቅ የምትበር በነጎድጓድ ወደዚች ቦታና ትጎበኘን ዘንድ አቤቱ አማልደን። ቅዱስ እስጢፋኖስ ቀዳሜ ሰማዕቱ ለክርስቶስ ቅዱስ እስጢፋኖስ ኃይላችን መጠጊያችን የጠላትን ኃይል አስወግድልን፣ ከማይበራችን ለዘላለም እርዳን። አቤቱ አማልደን። ቅዱስ እስጢፋኖስ ቀዳሜ ሰማዕቱ ለክርስቶስ ቅዱስ እስጢፋኖስ ምራን የጽድቅን ፍኖት በየዕለቱ ማልደን በጧት እንለምናለን፣ በጭንቅ ደሞ አንደበት
አቤቱ አማልደን። ቅዱስ እስጢፋኖስ ቀዳሜ ሰማዕቱ ለክርስቶስ ቅዱስ እስጢፋኖስ ኃይል ብርቱ ወዳጅ የዝችን ቤት ልጆችን እኛን እንድትዋጅ ፈጥነህ አድነን ከጥፋት እጅም። አቤቱ አማልደን። ቅዱስ እስጢፋኖስ ቀዳሜ ሰማዕቱ ለክርስቶስ ፍቅርህ በልቤ የመብዛቱን ኃይል በእውነት አመሰግንሃለሁ። በቀንና በሌሊት እኛን ሁላችንም ጠብቀን። አቤቱ አማልደን። ቅዱስ እስጢፋኖስ ቀዳሜ ሰማዕቱ ለክርስቶስ ቅዱስ እስጢፋኖስ በተጋድሎ የጸና ስንቱን እናገራለሁ በድንጋይ ስለመወገር በላዩ ደግሞ ሞልቷልና አንተን ማድነቅ ስለ ትዕግስትህ አቤቱ አማልደን። ቅዱስ እስጢፋኖስ ቀዳሜ ሰማዕቱ ለክርስቶስ ቅዱስ እስጢፋኖስ በታወኩ ጊዜ ተስፋ ሁነኝ አንተን ስለታመንኩኝ ሌላም መታመኛ ስላልጨመርኩኝ አቤቱ አማልደን። ቅዱስ እስጢፋኖስ ቀዳሜ ሰማዕት ለክርስቶስ ቅዱስ እስጢፋኖስ እንደ ፋኖስ የምታበራ ብሩህ እግር ልቦናችንን ጠብቅ። ከነካሽ አውሬ እባክህ በአምላክ ፊትም ከሚከስ አድነን በረድኤት አቤቱ አማልደን። ቅዱስ እስጢፋኖስ ቀዳሜ ሰማዕቱ ለክርስቶስ ቅዱስ እስጢፋኖስ በታዕካ ሰማይ የተሾምክ ክቡር በነቢይ ሄኖክ የትንቢት ደብር እንደ ፋኖስ ደምቀ የምታበራ ዘወትር አቤቱ አማልደን። ቅዱስ እስጢፋኖስ ቀዳሜ ሰማዕቱ ለክርስቶስ ቅዱስ እስጢፋኖስ በወልድ አምላክ ስለመሰቀሉ ብለ እንዲደርሰን በረከትህ የህንዳኬ እንቁ ድረስ ፈጥነህ አቤቱ አማልደን። ቅዱስ እስጢፋኖስ ቀዳሜ ሰማዕት ለክርስቶስ ቅዱስ እስጢፋኖስ አምላክን ሕጉን ፈጻሜ ካህን በጽኑ የመከራ ድንጋይ መወገር የሚያሳዝን ቤዛ ይሁነን ከሐውክ ከተስናን አቤቱ አማልደን። ቅዱስ እስጢፋኖስ ቀዳሜ ሰማዕቱ ለክርስቶስ ቅዱስ እስጢፋኖስ ጽጌ ኮል ኢያሪኮ ማኅበራችንን ጠብቅ ከታውኮ ፈጥነ ዛሬ ናልን ለባርኮ አቤቱ አማልደን። ቅዱስ እስጢፋኖስ ቀዳሜ ሰማዕቱ ለክርስቶስ ቅዱስ እስጢፋኖስ ወደዚች ደብር ጽሞና ከወንድሞች ቅዱሳን ሰማዕታት ጋርና ታድነን ዘንድ ከክፉ ቀንና ከክፋት ፈተና አቤቱ አማልደን። ቅዱስ እስጢፋኖስ ቀዳሜ ሰማዕቱ ለክርስቶስ ቅዱስ እስጢፋኖስ መጠጊያችን መመኪያችን የሞት ሰራዊት እንዳያጠፋን እንደ ጽኑ ጋሻ በምልጃ ሰውረን አቤቱ አማልደን። ቅዱስ እስጢፋኖስ ቀዳሜ ሰማዕቱ ለክርስቶስ ቅዱስ እስጢፋኖስ አጽምህ በድንጋይ ቢሰበርም ደግሞ ይቅርታህን ሳናገኝ እንዳይቀር እኛም ደግሞ ጎብኘን ዘወትር ለዘላለሙ አቤቱ አማልደን። ቅዱስ እስጢፋኖስ ቀዳሜ ሰማዕቱ ለክርስቶስ ቅዱስ እስጢፋኖስ እንዳንተ በድንጋይ የተወገሩ ሰማዕታት በሰይፍ መዓት ይቆረጡ ዘንድ የከሃዲ ጠላትን አንገት ይደረሱልን የአንተ ጋራ ፈጥነው በምህረት አቤቱ አማልደን። ቅዱስ እስጢፋኖስ ቀዳሜ ሰማዕት ለክርስቶስ ቅዱስ እስጢፋኖስ እንዳንተ በድንጋይ የተወገሩ ሰማዕታት በሰይፍ መዓት ይቆረጡ ዘንድ የከሃዲ ጠላትን አንገት ይድረሱልን ከአንተ ጋራ ፈጥነው በምህረት አቤቱ አማልደን። ቅዱስ እስጢፋኖስ ቀዳሜ ሰማዕቱ ለክርስቶስ ቅዱስ እስጢፋኖስ ሰውረን እኔንና ልጅህን በእውነት ጉድጓድ ከሚቆፍር ብእሴ ቅንዓት ከተሳለም ሰይፍ ከመጣህባት ሞት አቤቱ አማልደን። ቅዱስ እስጢፋኖስ ቀዳሜ ሰማዕት ለክርስቶስ ቅዱስ እስጢፋኖስ ታድነን ዘንድ ለሁሉም መከራ በዚች መቅደስ ምህዋረ ጠፈር ድምፅህን አሰማን በእንዚራ ደሞ ጋራ አቤቱ አማልደን። ቅዱስ እስጢፋኖስ ቀዳሜ ሰማዕቱ ለክርስቶስ ከያዕቆብ ዘር የተገኘ ቅዱስ እስጢፋኖስ ሰማዕት ከእኛ እንዳይርቅ የአንተ ረድኤት በኑሯችን ውስጥ አትለየን በእውነት አቤቱ አማልደን። ቅዱስ እስጢፋኖስ ቀዳሜ ሰማዕቱ ለክርስቶስ ቅዱስ እስጢፋኖስ ጠብቃት ይህችን ሀገር ከእህል ድርቅና ከቸነፈር ከሚመጣው ሁሉ የመከራ ግብር አቤቱ አማልደን። ቅዱስ እስጢፋኖስ ቀዳሜ ሰማዕት ለክርስቶስ ቅዱስ እስጢፋኖስ ገድልህ ለመናገር ይደንቃል የእውቀት ጥበብ ሰው ኃይል ዘወትር እለምንሃለሁ በምስጋና ቃል አቤቱ አማልደን። ቅዱስ እስጢፋኖስ ቀዳሜ ሰማዕት ለክርስቶስ ጠላትን ገስጸ በስልጣነ ኃይል እስጢፋኖስ የታጠቅ የጽድቅን ወንጌል ተአምርህንም ግለጥ በፍጹም ድል አቤቱ አማልደን። ቅዱስ እስጢፋኖስ ቀዳሜ ሰማዕቱ ለክርስቶስ አስፍተህ ደብራችንን ማኅበራችንን ቅዱስ እስጢፋኖስ ጥበብን አስረዳን በአደባባይ ዘወትር ከእኛ ሳትለይ
አቤቱ አማልደን። ቅዱስ እስጢፋኖስ ቀዳሜ ሰማዕት ለክርስቶስ። ቅዱስ እስጢፋኖስ ሀብት ጽናትን የታጠቅ ክቡር ሞገስና ክብር የተመላች ይህች ደብር የጥፋት ወጀብ እንዳያናውጣት ጠብቃት ዘወትር። አቤቱ የቀዳሜ ሰማዕት ቅዱስ እስጢፋኖስ አምላክ እግዚአብሔር ሆይ ስለ ወዳጅህ ቅዱስ እስጢፋኖስ ብለህ ምህላችንን ስማን። አቤቱ ቀዳሜ ሰማዕት ቅዱስ እስጢፋኖስ አምላክ እግዚአብሔር ሆይ ስለ አገልጋይ ቅዱስ እስጢፋኖስ ብለህ ምህላችንን ስማ። አቤቱ የቀዳሜ ሰማዕት ቅዱስ እስጢፋኖስ አምላክ እግዚአብሔር ሆይ ስለ ቅዱስ እስጢፋኖስ ብለህ ከመከራ ሥጋ ከመከራ ነፍስ ጠብቀን። አቤቱ የቀዳሜ ሰማዕት ቅዱስ እስጢፋኖስ አምላክ እግዚአብሔር ሆይ ስለ ቅዱስ እስጢፋኖስ ብለህ ከመከራ ሥጋ ከመከራ ነፍስ ጠብቀን። እውነት በእውነት ይሁን ይደረግልን ለዘላለሙ አሜን። ያቀረብነውን ጸሎታችንን ልመናችንን እግዚአብሔር ይቀበለን እንደ ቸርነቱ ነው እንጂ እንደኛ ኃጢአት ብዛት እንዳይሆን። ሁላችንም በአንድነት ሆነን ቅዱስ የሆነውን ስሙን አባታችን ሆይ እንበል። በአንድነት ሆነን ቅዱስ የሆነውን ስሙን አባታችን ሆይ እንበል። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግስትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችን ይቅር በለን እኛም የበደልነውን ይቅር እንደምንል። አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግስት ያንተ ናትና፣ ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በስጋሽም ድንግል ነሽ። አሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተሞላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችንን ያስተሰርይልን ዘንድ ለዘላለሙ አሜን አሜን። የአምላካችን ስም የተመሰገነ ይሁን። ከዚህ በመቀጠል ደግሞ ስንክሳር ዘወርኀ ግንቦት 17 ቀን የሚነበበውን በሥላሴ ስም አነባለሁ። እግዚአብሔር ለኔ ማንበብን ስልጣን ይስጠኝ። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ግንቦት 17 በዚህ ቀን የከበረ አባት ታላቅና የተመሰገነ የቆጵሮስ ኤጲስቆጶስ ቅዱስ ኤጲፋኒዮስ አረፈ። ይህም ቅዱስ ከቤተ ገብርኤል አጸደ አቅራቢያ ነው። ወላጆቹም በኦሪት ሕግ የጸኑ አይሁድ ናቸው። እነሱም ድሆች ናቸው። አባቱ ገባር ስለነበረ ይህን ቅዱስና አንዲት እህቱን ሳያሳድጋቸው ሞተ። እርሱም አንድ ክፉ አህያ ነበረውና የተወላቸው እርሱ ነው። እናታቸው የኦሪትን ትምህርት በማስተማር አሳደገቻቸው። እናቱም አህያውን እንዲሸጠውና ከእርሱም እንዲያርፍ በሽያጩም እንዲረዳ ኤጲፋኒዮስን መከረችው። ሊሸጠውም ከአህያው ጋር ሲጓዝ አንድ ክርስቲያን ጻድቅ ሰው ስሙ ፈላታዎስ የሚባል ተገናኘው። ያንን አህያ ሊገዛው ወዶ ከኤጲፋኒዮስ ጋር ቆሞ ሲነጋገር ያን ጊዜ አህያው ኤጲፋኒዮስን ኩላሊቱን ረገጠው፣ በምድር ላይ ወድቆ ለመሞት ደረሰ። አባ ፈላታዎስም በመስቀል ምልክት ኩላሊቱ ላይ በስመ አብ ወወልድ ወመንፈስ ቅዱስ ብሎ አማተበ። ቅዱስ ኤጲፋኒዮስም ያን ጊዜ ከሕማሙ ድኖ ተነሳ፣ ከቶ ምንም ሕማም እንዳልነካው ሆነ። ከዚህ በኋላ አባ ፈላታዎስ በዚያ ክፉ አህያ ላይ እንዲህ ብሎ ጮኸ፣ ስለ እኛ በተሰቀለው በጌታችን ኢየሱስ ክርስቶስ ትሞት ዘንድ ይገባል አለው። ወዲያውኑም ያ አህያ ወድቆ ሞተ። ቅዱስ ኤጲፋኒዮስም እሊህን ሁለት ተአምራትን አይቶ በስሙ ተአምራትን የምታደርግበት የተሰቀለ ኢየሱስ ክርስቶስ ማን ነው ብሎ አባ ፍላታዎስን ጠየቀው። እርሱም እንዲህ ብሎ መለሰለት፣ የክብር ባለቤት የእግዚአብሔር ልጅ ኢየሱስ በኢየሩሳሌም አይሁድ የሰቀሉት ነው አለው። ይህን ነገር በቅዱስ ኤጲፋኒዮስ ልብ ተቀረጸ። በዚያም ወራት አንድ ባለጠጋ አይሁዳዊ ነበረ። ኤጲፋኒዮስንም ወስደው የኦሪትን ሕግ በማስተማር አሳደገው። የሚሞትበትም በቀረበ ጊዜ ልጅ ስለሌለው ጥሪቱን ሁሉ አወረሰው። የኦሪትንም ሕግ ትምህርት ሁሉ ተማረ። በአንዲት ዕለትም ስሙ ሉኪያኖስ የሚባል መነኮስ ጋራ ተገናኘ። እርሱም የተማረና የእግዚአብሔር ጸጋ ያደረበት ነው። ከእርሱም ጋራ ተጓዘ። ሁለቱንም በአንድነት ሲጓዙ ድሃ ሰው አገኛቸውና ምጽዋትን እንዲሰጠው ያንንም መነኩሴ ለመነው። ገንዘቡንም ስለሌለው የሚለብሰውን የጸጉር አጽፍ አውልቆ ለድሃው ሰጠው። በዚያን ጊዜ ለዚያ መነኮስ የብርሃን ልብስ ከሰማይ ሲወርድለት ኤጲፋኒዮስ አየ። ስለዚህ ድንቅ
ተአምራት አደነቀ። ከመነኮስ እግር በታች ሰግዶ አንተ ማነህ? ሃይማኖትስ ምንድነው? ብሎ ጠየቀው። እነርሱም ክርስቲያን እንደሆነ ነገረው። ደግሞ ክርስቲያን እንዲያደርገው ለመነው። መነኩሴውም ኤጲፋንዮስ ወስዶ ወደ አንድ ኤጲስቆጶስ አደረሰው። እርሱም የክርስትና ጥምቀትን አጠምቆ የቤተ ክርስቲያንን ትምህርት ሥርዓቷን ሁሉ አስተማረው። ኤጲፋንዮስም ኤጲስቆጶሱን እኔ መነኮስ መሆን እፈልጋለሁ አለው። ኤጲስቆጶሱም ብዙ ገንዘብ እያለ መነኮስ መሆን ይገባሃል አይገባህም አለው። ኤጲፋንዮስም ሄዶ እህቱን አምጥቶ የክርስትና ጥምቀትን አጠመቃት። ገንዘብ ሁሉ ለድሆችና ለምስኪኖች፣ ለባልቴቶችና ለሙት ልጆች ለአብያተ ክርስቲያናቱን ሰጠ። መጻሕፍትን ከእርሱ ገዛ። ከዚህ በኋላ መነኮስ ለእርሱ ለእህቱም ለጥምቀት ምክንያት ወደ ሆነው ስሙ ሉኪያኖስ ወደ ተባለው መነኮስ ገዳም ገባ። ዕድሜውም 16 ዓመት ነበረ። ከዚህ በኋላ ታላቁን አባ ኤላሪዮስን አገኘው። እርሱም የዕድሜውን ጎልማሳ በገድልም ሽማግሌ ነው። ቅዱስ ኤጲፋንዮስም ተቀብሎ የምንኩስናን ሕግን የክርስትናን ሥርዓት አስተማረው። የእግዚአብሔር ጸጋ አድሮበት የቤተ ክርስቲያን ሕግና ሥርዓትን የምንኩስናን ሕግ በጥቂት ቀኖችን አጠና። ከዚህ በኋላ ታላላቅ ተአምራቶችን በመስራት ሙታንን እንደሚያነሳቸው፣ ሰይጣናን ከሰዎች ላይ እንደሚያስወጣቸው፣ ወደ ከሌለበት ከደረቀ ቦታ ውሃን እንደሚያፈልቅ ያለ ጊዜው ብዙ ዝናምን እስከ ማውረድ ደርሶ በገድልና በትሩፋት ፍጹም ሆነ። የትሩፋትንም ወሬ አዋቂነቱን ተሰማ። ከእርሱ ጋር ሊከራከሩ ብዙ አይሁድ ወደ እርሱ መጡ። ስህተታቸውን ገለጠላቸው። በእርሱም ትምህርት አምነው የክርስትናን ጥምቀት አጠመቃቸው። እንዲህም ጥበበኞች ዮናናውያን በትምህርቱ ተመለሱ። ወደ ክብር ባለቤት ጌታችን ኢየሱስ ክርስቶስ ሃይማኖትንም ውስጥ ገቡ። መምህሩ ቅዱስ ኢላሪዮስም በቆጵሮስ አገር ኤጲስቆጶስነት እንደሚሾም ትንቢት ተነገረለት። ከዚህ ሄዶ በታዘዘለት ቦታ በዚያም እንዲኖር አዘዘው። እንዲህም አለው፣ ኤጲስቆጶስነትን ሊሾሙ በፈለጉ ጊዜ እምቢ አትበል፣ ይህ በእግዚአብሔር ፈቃድ ሆኗልና። ቅዱስ ኤጲፋንዮስም ወደ ቆጵሮስ ሄዶ መምህሩ ቅዱስ ኢላሪዮስ በአዘዘው ቦታ ተቀመጠ። የቆጵሮስ ደሴት ኤጲስቆጶስ ባረፈ ጊዜ በዚያን ሰሞን ቅዱስ ኤጲፋንዮስ ምግቡን ሊገዛ ወደ ገበያ ገባ። ከእርሱ ጋር 2 መነኮሳት አሉ። ደግሞ በዚያች ገዳም ጻድቅ የሆነ ሽማግሌ ኤጲስቆጶስ ነበረ። ለእነርሱም የክብር ባለቤት ጌታችን ኢየሱስ ክርስቶስ እንዲህ ብሎ ነገረው፣ ወደ ገበያም ሂድ፣ በእጁም 2 የወይን ዘለላ የያዘ መነኮስ ታገኛለህ። ከእርሱ ጋር 2 መነኮሳት አሉ። ስሙንም ጠየቀ። ስሜ ኤጲፋንዮስ ነው ይልሃል። እርሱን ያዝ፣ በእጁ ያለውንም አስጥለ ከአንተ ጋር አምጣው። ያ ኤጲስቆጶስ የክብር ባለቤት ጌታችን እንዳዘዘው አደረገ። በአመለከተውን ቦታ አግኝቶት ይዞ ወደ ቤተ ክርስቲያን ወስዶ ዲቁና ሾመው። የሶስተኛው ቀን ኤጲስቆጶስነትን ሾመው። ከነዚህም በኋላ ሽማግሌው ኤጲስቆጶስ ኤጲፋንዮስን ልብ ደስ ለማሰኘት ሽቶ ስለ ኤጲፋንዮስ ያየውን ራእይ ለሕዝቡ ገለጠላቸው። ስለ እርሱም ታላቅ ደስታ ሆነላቸው። ይህን ቅዱስ እግዚአብሔር በሚወድለት በሹመቱ ሆኖ በበጎ ስራ ላይ ጸና። ጥቅም ያላቸውን ብዙ ድርሳናቶችን ደረሰ። ርኅራኄ ስለሌለው ሰው በሚሰማ ጊዜ ተመልሶ ቸር እስከሚሆን ድረስ ሁል ጊዜ ይገስጸው ይመክረዋልም። በኢየሩሳሌም ኤጲስቆጶስ በአባ ዮሐንስ ላይ ምክንያት ፈጠረ። ስለ እርሱ ርኅራኄ እንደሌለው በሰማ ጊዜ ከወርቅ የተሰሩ የማዕዱን ዕቃዎችን የሚመገባቸውን በውስጥ ወሰደ። እነርሱም ወርቅና ብር ናቸው። ቅዱስ ኤጲፋንዮስም ሸጣቸውና ለድሆችና ለምስኪኖች መጸወታቸው። አባ ዮሐንስ እንዲመልስለት በሻም ጊዜ ምንም አልሰጠውም። በክብር ባለቤት ጌታ መቃብር ቤተ ክርስቲያን ውስጥ ኤጲስቆጶስነት የልብሱንም ጫፍ ሰጠኝ ብሎ ያዘው። ቅዱስ ኤጲፋንዮስም ወደ እግዚአብሔር ጸለየ። አባ ዮሐንስን ዓይኖቹን ያን ጊዜ ታወሩ። ከዚህም በኋላ ይምረው ዘንድ በብዙ ለቅሶ ወደ እርሱ ፈጽሞ ማለደ። ዓይኖቹን ይገልጥለት ዘንድ ለመነው። ሁለተኛም ቅዱስ ኤጲፋንዮስ ጸለየ። አንድ ዓይኑም ገለጠለት። የማዕዱንም ዕቃዎችን ሽጦ ለድሆችና ለምስኪኖች እንደሰጣቸው ነገረው። ስለ ዮሐንስ አፈወርቅ መሻርና መሰደድ ወደ እርሱ አመጥቶ ይራዳት ዘንድ
አውዶክስያ ንግስት ጽፋ ወደ እርሱ በላከች ጊዜ ሊያስታርቃቸውና በመካከላቸው ሰላምን ሊያደርግ ሽቶ ወደ ቁስጥንጥንያ ሄደ። ነገር ግን ቅዱስ ኢጲፋንዮስን አልሰማቸውም። ዮሐንስን ከሹመቱ ካልሻርከው፣ ይህ ካልሆነ አብያተ ክርስቲያናትን እዘጋለሁ፣ የጣዖታትን ቤቶች እከፍታለሁ አለችው። ቅዱስ ኢጲፋንዮስም ፈጽሞ እያዘነ ከእርሷ ዘንድ ወጣ። ምን እንደሚያደርግ ያስብና ይጨነቅም ነበረ። የንግስት ባሮቹ ግን እነሆ ቅዱስ ኢጲፋንዮስን ዮሐንስ አፈወርቅን ከሹመቱ ሻረው እያሉ በቁስጥንጥንያ ከተማ በሐሰት አወሩ። ቅዱስ ዮሐንስ ይህንን ወሬ በሰማ ጊዜ ኢጲፋንዮስን እንዲህ ሲል ላከው። ለምን ያለ ፍርድ በእኔ ላይ ይህን አደረክ? አንተ ወደ መንበረ ሲመት እንደማትደርስ እወቅ። ኢጲፋንዮስም ለመልእክቱ መልስ እንዲህ ሲል ጻፈ። ስለ አንተ ምንም የጻፍኩትና ከንግስት ጋር የተስማማሁት ነገር የለም። አንተም ከስደት እንደማትመለስ እወቅ። ከዚህ በኋላ ወደ መንበረ ሲመቱ ሊሄድ ሽቶ ከቁስጥንጥንያ ወጥቶ በመርከብ ተሳፈረ። እግዚአብሔር የዮሐንስን ጽድቅ ሊገልጽ ከመንበረ ሲመቱ ሳይደርስ ቅዱስ ኢጲፋንዮስ በመርከብ ውስጥ አረፈ። እንዲህም የቅዱስ ኢጲፋንዮስን ክብር እንዲገለጥ ቅዱስ ዮሐንስ በተሰደደበትም አረፈ። የከበረ ኢጲፋንዮስ የሚያርፍበትን ጊዜ አውቆ ተነስቶ ጸለየ። ለደቀ መዛሙርቱ እነርሱም ኤጲስቆጶሳት እንዲሆኑ ነገራቸው። በሰላምታም ተሰናብቷቸው ከዚህ በኋላ በሰላም አረፈ። ለእግዚአብሔር ምስጋና ይሁን፣ እኛንም በጸሎቱ ይማረን። በረከቱ ከኔና ከናንተ ከሁላችን ሕዝበ ክርስቲያን ላይ ጸንቶ ለዘላለሙ ይኑር አሜን። ያለ ሐሰት አርኬ ሰላም እብል በቃለ ስብሐተ ወይባቤ ለከናፈሪሁ ሙሐዘ ከርቤ ኢጲፋንዮስ ከዊኖ በመንፈስ ቅዱስ ነባቤ አመ ረሰይኩ አስኬማ መላእክት ግልባቤ ውስጠ ልቤ እኬተ እያሃድርኩ ይቤ ሰላም ለአባ ሉኪያኖስ ኢጲፋንዮስ ዘዴግኖ ሕግ አበዊሁ መኒኖ ሶበ ነጸረ ገሃደ እምሃበ ልዑል አምላከ አድህኖ ልብሰ ክብር ጸዓዳ እንዘ ላዕሌሁ ይትፌኖ ህይንተ ወሀብ ለሩቅ ክዳኖ አሜን። የቅዱሳኑ ረድኤት በረከት በሁላችን ላይ ይደር። በግንቦት 17 ቀን የሚከበሩ ዓመታዊ ክብረ በዓል ቅዱስ ኢጲፋንዮስ ሊቀ ዘደሴተ ቆጵሮስ፣ ቅዱስ ኢላሪዮን ገዳማዊ፣ አባ ሉኪያኖስ ጻድቅ፣ ቅዱስ ፍላታውስ ክርስቲያናዊ። እንዲሁም በወርሃዊ ክብረ በዓል ቅዱስ እስጢፋኖስ ሊቀ ዲያቆን ቀዳሜ ሰማዕት፣ ቅዱስ ያዕቆብ ሐዋርያ ወልደ ዘብዴዎስ፣ ቅዱሳን አበው መክሲሞስና ዱማቴዎስ፣ አባ ገሪማ ዘመደራ፣ አባ ጵላሞን ፈላሲ፣ አባ ለተጾን የዋህ። እነዚህ ሁሉ በወርሃዊ ክብረ በዓል ይከበራሉ። የቅዱሳኑ ረድኤት በረከት በሁላችን ላይ ይደር። ብርሃነ ዓለም ቅዱስ ጳውሎስ በላከው መልእክቱ በአንደኛ ቆሮንቶስ ምዕራፍ 9:25 ላይ የሚታገል ሁሉ በሁሉ ነገር ይታገስ። እነርሱስ የሚጠፋውና የሚያልፈውን የምስጋናቸውን ዋጋ አክሊል ያገኙ ዘንድ ይበረታሉ። እኛ ግን የማያልፈውን አክሊል ለማግኘት እንታገሳለን። እኔ ያለ ሐሳብ እንደሚሮጥ ሁሉ እንዲሁ አልሮጥም፣ ነፍስን እንደሚጎዳም ሁሉ እንዲሁ አልጋደልም። ነገር ግን ለሌላ ሳስተምር እኔ ለራሴ የተናኩ እንዳልሆን ሰውነቴን አስጨንቃለሁ፣ ስጋዬንም እገዛዋለሁ። የቅዱሳኑ ረድኤት በረከት በሁላችን ላይ ይደር። ይቅር ይበለን፣ ይማረን፣ ይዘከረን። በአንድነት ሆነን ቅዱስ የሆነውን ገናና የሆኑ ስሙን አባታችን ሆይ እንበል። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግስትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንን ይቅር በለን እኛም የበደሉንን ይቅር እንደምንል። አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግስት ያንተ ናትና፣ ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም በመልአኩ ቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። አሸናፊ እግዚአብሔር ነው፣ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተሞላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና፣ ተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን፣ ኃጢአታችንን ያስተሰርይልን ዘንድ ለዘላለሙ አሜን አሜን። የአምላካችን ስም የተመሰገነ ይቅር ይበለን። ስናነብ የጎደሉንን የጠበውን በአፈ መላእክት አሟልቶ አቃንቶ እግዚአብሔር ይቀበለን። ይቅር ባይ አምላክ ይቅር ይበለን። ይህንንም
ድምጽ የምትሰሙ የቅዱሳን ዝክር ተከታታዮች ሼርና ላይክ በማድረግ አገልግሎቱን እንድትደግፉን በቅዱሳኑ ስም ሁላችሁንም እንጠይቃለን። እየተመገቡ ነው የሚገኙት። ዛሬ ግድፍት ቀን ነው፣ ግን ያው በሽሮ ነው ያገኘው። ሁሌም ሲጾሙ ከርመው በዚህ ነው እየተመገቡ ያለው። በዚህ ውስጥ ነው የሚስተናገደው። የሚያስፈልገውን በሙሉ የሚያገኘው ከቤተ እግዚአብሔር ነው እና በረከት መቅመስ ይችላል። ለዛ ነው የእግዚአብሔር ቤት የተባለው። ሁሉም ጌታ አግኝቶበት የሚሄድበት ቤት ነው። ቤተ እግዚአብሔር ይባላሽ። በረከት ቅመሱ፣ አረፍ በሉ ነው። እጅግ አድርጌ ማሳሰብ መወደው ይሄን ነው። ስለ ቅዱስ ገብርኤል ብላችሁ እንደምትልኩ በጣም ተስፋ አደርጋለሁ። በኢትዮጵያ ንግድ ባንክ ቀጥታ መላክ ለምትፈልጉ እዚህ ጋር ባለው ቁጥር ላኩ። እንደዚሁም ደግሞ አሜሪካና ወደ ካናዳ አካባቢ ያላችሁ በዜል ቁጥር መላክ ለምትፈልጉ እንደዚሁም የዜል ቁጥራችን እዚህ ጋር አስቀምጠናል። ካሻፕም ለምትፈልጉ የካሻፕ ቁጥር እዚህ ጋር እንደምትፈልጉት አለ። እንደዚሁም በፔይፓል መላክ ለምትፈልጉ በሁሉም መልኩ አለላችሁ። እንግዲህ